Hello guys, how are you? Are you fine? Okay, today I'm going to teach you about the relative clauses. Relative clause የሚባል clause እንማራለን ዛሬ። relative clause ምን ማለት ነው የሚለው ጥያቄ ለመመለስ ይህ ቪዲዮ ማየት በጣም ጠቃሚ ነው ብዬ እነግራችኋለሁ። በደንብ ተከታተሉ እስከ መጨረሻ ደግሞ እዩት። ይህ ቪዲዮ ከወደዳችሁት ደግሞ መጨረሻ ላይ subscribe, share and like ሳታደርጉ እንዳትወጡና እንሂድ። relative clauses ወይ ደግሞ relative clause የሚባለው ምንድነው የሚል ነገር እንማራለን ማለት ነው። relative clause የሚባሉት word like who, whom, which and that የሚሉት word ናቸው ወይ ደግሞ pronoun ናቸው። እነዚህ ተጠቅመን sentence ስንሰራ ወይ ደግሞ እነዚህ ተጠቅመን የሆነ clause ስንሰራ ምን አይነት clause ነው sentence ላይ መሃል ላይ ገብቶስ ምን አይነት መልእክት ያስተላልፋል የሚለው ነገር በደንብ እናያለን ማለት ነው። relative clauses gives more information about noun by the way የናውን ገላጭ የሆነ clause ነው by the way relative clause የምን ገላጭ የስም ገላጭ ሆኖ የሚቀርብ clause ነው ማለት ነው። ስለዚህ relative clauses are used to join two sentences or simple sentences makes a complex sentence የሚል ነገሩ ያማለናል ማለት ነው። ከነዚህ እያንዳንዳቸው እስኪነየ who የሚለው who for people only it is used for people only ለሰው ብቻ ነው የሚያገለግለው who የሚለው ነገር it could be used as a subject or object እንደ subject ወይ ደግሞ እንደ object ሆኖ ደግሞ ያገለግላል። ለስም ለሰው የሚያገለግል ሆኖ relative clause ነው by the way relative pronoun ሆኖ ግን relative clause ደግሞ ይሰራል ማለት ነው። እሺ the different who handle our stuff is on vacation አለ example for example as a subject ብለናል አይደለ example ስናይ ደግሞ በደንብ ይጠቅመናል ወይ ደግሞ እንረዳዋለን እንላለን። እስኪ እዚህ sentence ላይ የትኛው ነው relative clause ሆኖ የቀረበው የሚለው ነገር እንለየው እስኪ። for example the director who handle our staff is on vacation ይለናል። the director who handle our staff is on vacation ያን ዳይሬክተሩ እኛ ስታፍ የሚቆጣጠረው ዳይሬክተር እረፍት ላይ ነው ይያልን ነው እረፍት ላይ ነው። who handle our staff የሚለው relative clause ነው who handle our staff የሚለው ሌላው ደግሞ ለሴንተንሱ የሚያሟላ ነገር ነው relative clause ከዚህ ሴንተንስ የሚወጣው who handle our staff የሚለው ነው። ስለዚህ አረፍተ ነገሩ ግን the director who handle our staff is on vacation ስለዚህ ዳይሬክተሩ ያን ስታፍ የሚቆጣጠረው ዳይሬክተር እረፍት ላይ ነው ይያለን ነው ማለት ነው። ስለዚህ የትኛው ነው who handle our staff okay the second example the teacher who specialize in more maths is teaching in the university ይለናል። በደንብ ይዩት እስኪ the teacher who specialize in maths is teaching in the university ያን መምህር ያን በማትስ ስፔሻላይዝ ያደረገ መምህር ዩኒቨርሲቲ ላይ ነው የሚያስተምረው ይያለን። አንድ የምናውቀው ሰው አለ እንበል የምናውቀው ሰው ደግሞ እንዴት ምን ያደረገ የሚለው ነገርም እናውቀዋለን። አሁን ሞር ስፔሲፋይ ያደርገዋል እኮ he specialize in maths ይለናል። the teacher አሁን ቲቸር አለ the teacher is teaching in university ማለት እንችል ነበር። ግን ሞር ስፔሲፋይ ወይ ደግሞ ሞር የሆነ ዲፋይን ለማድረግ ከፈለግን ደግሞ relative clause አስገብተን ምን እንለዋለን ማለት ነው the teacher who specialize in maths is teaching in the university ይለናል። ያን በማትስ ስፔሻላይዝ ያደረገ መምህር ዩኒቨርሲቲ ውስጥ ነው የሚያስተምረው የሚል ነገር አለው። ስለዚህ who specialize in maths የሚለው relative clause ነው ማለት ነው who specialize in maths ስለዚህ ለሰው ብቻ ነው የሚያገለግለው ብያቸዋለሁ who ስለዚህ እሱን ደግሞ የት ይገባል የተሰመረበት እዩት ማለት ነው። ሶስተኛው ኤግዛምፕል the man who is sitting in the car is my brother ይለናል። አሁን ሰው አለ የሆነ ሰው ከማኪና ውስጥ የተቀመጠ ሰው አለ። ያን ሰው ደግሞ ማን እንደሆነ ሞር ስፔሲፋይ ወይ ደግሞ ሞር ዲፋይን ለማድረግ ፈለግን relative clause አስገብተን ደግሞ ምን የት እንዳለና የትኛው እንደሆነ ሞር ስፔሲፋይ እናደርገዋለን ማለት ወይ ደግሞ ሞዲፋይ እናደርገዋለን። ስለዚህ ምን ይላል ዘማን ይለናል the man is my brother እንል ነበር። የትኛው ማን የሚለው መልሲ
የሚመልስ ግዴታ መጻፍ ወይ ደግሞ መናገር አለብን ስለዚህ ሪላቲቭ ክሎዝ እናስገባው ምን የሚል ሪላቲቭ ክሎዝ who is sitting in the car የሚለው who is sitting in the car is the relative clause of from this sentence of the sentence yeah the relative clause of the sentence yeah the man who is sitting in the car is my brother ስለዚህ ከማክና ውስጥ የተቀመጠው ሰውዬ ወንድሜ ነው የሚል ትርጉም አለው ማለት ነው ኦኬ አሁን እስካሁን ያየነው who የሚለው ነገር ነው who እንደ ሳብጀክት የተጠቀምነው ማለት ነው እንደ ሳብጀክት ነው የተጠቀምነው እዚህ ላይ አሁን whom ማለት ምን ማለት ነው ማንንን ለማለት ነው አይደል ጥረ ትርጉም ስንወስደው አዎ whom for people only used to only as object ነው ይላል ይሄኛውም ለፒፕል ብቻ ነው የሚያገለግለው ወይ ደግሞ ለሰው ብቻ ነው የሚያገለግለው የሚገልጸው ማለት ነው ሰው ሆኖ ደግሞ እንደ ሳብጀክት ሳይሆን እንደ ኦብጀክት ሆኖ ነው የሚያገለግለው ማለት ነው ስለዚህ ኤግዛምፕል ስናይ ደግሞ በደንብ ይረዳናል ማለት ነው ኤግዛምፕል 1 the girl whom I meet at the school is very fast አለ እቺ ትምህርት ቤት ውስጥ ያገኛናት ልጅ በጣም ፈጣን ናት ይለናል very fast ይለናል the girl whom I meet ያገኘኋት ትምህርት ቤት ውስጥ ያገኘኋት ልጅ በጣም ፈጣን ናት የሚል ማንነው whom I meet at the school relative clause ነው whom አሁን ኦሚት ማድረግ እንችላለን እንደ ሳብጀክት ሆኖ ካላገለገለ ወይ ደግሞ እንደ ሳብጀክት ካልሆነ ምን ላይ ከክሎዝ ውስጥ እንደ ሳብጀክት ካልሆነ ኦሙትም አለማድረግም እንችላለን ማለት ነው ምክንያቱም አይ ሚት የሚለው ሳብጀክትና ቨርብ አለ አይ የሚለው ስለዚህ whom ማስወገድ እንችላለን ግን መጻፍ እንችላለን እዚህ ላይ ምን ሆኖ ነው የሚያገለግለው whom የሚለው እንደ ኦብጀክት ሆኖ ነው የሚያገለግለው whom's እሷን የሃየኋት እኔ ነኝ እሷ ግን እንድታይ ሆነች ናት ስለዚህ ድርጊት ተቀባይ ናት ማለት ነው ድርጊት አድራጊ አይ ሚያይ ሰው እኔ ነኝ ያየኋት ማለት ነው የታየችው ደግሞ እሷ ናት ማለት ነው እሺ the girl whom I meet at the school is very fast እቺ ትምህርት ቤት ውስጥ ያገኘኋት ልጅ በጣም ፈጣን ናት ይላል ስለዚህ whom I meet at the school የሚለው relative clause ነው ማለት ነው ስለዚህ whom omitted ወይ ደግሞ ማስወገድ እንችላለን እንዳለ መጻፍ እንችላለን ማለት ነው እሺ ምክንያቱ እንደ ሳብጀክት ሆኖ ካላገለገለ ከክሎዝ ላይ ያው ኢንደስ የሚል ህግ አለ ስለዚህ እዚህ ላይ ደግሞ whom ማስገባት እንችላለን ስለዚህ who እንደ ኦብጀክት እና እንደ ሳብጀክት ሆኖም ያገለግላል ማለት ነው ኦኬ whom ግን እንደ ኦብጀክት ብቻ ሆኖ ነው የሚያገለግለው በደንብ እዩት እሺ ሁለተኛው ኤግዛምፕል the girl whom we meet on the road is very beautiful እቺ መንገድ ላይ ያገኛናት ልጅስ በጣም beautiful ወይ ደግሞ በጣም መልከኛ ናት ይያለን ነው ስለዚህ whom we meet on the road የሚለው relative clause ነው ማለት ነው whom we meet on the road የሚለው ስለዚህ ሰንተንሱ ጠቅላላ ግን the girl whom we meet on the road is very beautiful የሚለው ትርጉም ምንድነው የሚለው እቺ መንገድ ላይ ያገኘናት ልጅ በጣም መልከኛ ናት የሚል ትርጉም አለው ማለት ነው ስለዚህ እዚህ ላይ ማን ነው relative clause whom we meet on the road ስለዚህ we subject ስላለ whom የሚለው ማስወገድም እንችላለን ማለት ነው ኦኬ አሁን ወደ ቀጣዩ እንሄዳለን which የሚለው which for animal or things subject or object ሆኖ ያገለግላል which ምንድነው instead of who and whom ለአኒማል ወይ ደግሞ ለቲንግ ወይ ደግሞ ለነገሮች ሁሉ ያገለግላል ሰው ያልሆኑ ነገሮች ማለት ነው በሌላ አባባል which instead of who and whom which for animal for things subject and object እንደ ኦብጀክት እና እንደ ሳብጀክት ሆኖ ያገለግላል ለአኒማል ለእንስሳ ለሌላ ነገሮችም ማለት ነው እሺ እስኪ ኤግዛምፕል ነኝ the computer which I used for my work is broken the computer ይለናል which I used for my work is broken እቺ ለስራ የሚጠቀምባት ኮምፒውተር ተሰበረች ይያለ ነው አንተ which I used for my work የሚለው relative clause ነው which I used for my work okay ስለዚህ የትኛው ነው relative clause which I used for my work የሚለው ነገር ማለት ነው the computer which I used for my work is broken why በምን ይሰራል አንተ ይተካዋላ እሺ ስለዚህ እዚህ ላይ መልእክቱ the computer which I used for my work is broken ማለት
ያን ለስራ የሚጠቀምባት ኮምፒውተር እኮ ተሰበረችኝ ገለ ብሎ ቁጭቱ እየተናገረ ነው ማለት ነው ሰውየው። እሺ ሁለተኛው ኤግዛምፕል foods which include እንጀራ are popular in Ethiopia ይለናል። አሁን which include እንጀራ የሚለው ሪላቲቭ ክሎዝ ነው። which include እንጀራ አሁን which ኦሚት ማድረግ አንችልም ምክንያቱም ሳብጀክት የለም ሌላ እዚህ ላይ። ስለዚህ foods which include እንጀራ are popular in Ethiopia ምግቦች የተለያዩ ምግቦች ከእንጀራ ጨምሮ ኢትዮጵያ ፖፑላር ናቸው ታዋቂ ናቸው ኢትዮጵያ ላይ የሚታወቁ ምግቦች ናቸው እያለ ነው። ሌሎችም አሉ እኮ ኢንክሉድ እንጀራ ይላል ስፔሲፋይ which include እንጀራ የሚለው ግን ሞዲፋይ ያደረገው ነው ማለት ነው ለፉዱ ለናውኑ። ስለዚህ ሪላቲቭ ክሎዝ ለማን ገላጭ ብያቸዋለሁ ባይዘው ወይ ለናውን ገላጭ ሆኖ ነው የሚያገለግለው እንደ ክሎዝ ሆኖ ግን ለናውኑ ሞር ሞዲፋይ የሚያደርግ የአረፍተ ነገር ክፋይ ነው ማለት ነው ወይ ደግሞ የቃላት እኩብ ነው ማለት ነው። እሺ foods which include እንጀራ are popular in Ethiopia ያ ምግቦች ከእንጀራ ጨምሮ ኢትዮጵያ ታዋቂ ናቸው ወይ ደግሞ የሚታወቁ ናቸው ያለን ነው ማለት ነው። which include እንጀራ የሚለው ሪላቲቭ ክሎዝ ነው ማለት ነው። ሶስተኛ the animal which we observe at the zoo is very beautiful አሁን ሰውየው ወደ ዙ ሄደዋል ወይ ደግሞ እንስሳ መጠራቀሚያ የሆነ ቦታው ሄደዋል። እዛ ያየው አንድ ነገር ግን ያደነቀው አለ በጣም መልከኛ ሆኖ የታየው አንድ አኒማል አለ። ስለዚህ እሱን ነው የሚለው። ስለዚህ the animal which we observe at the zoo is very beautiful ይለናል። ስለዚህ ያን እንስሳ እዛ ዙ ያየነው በጣም መልከኛ ነው አንተ ገለ ያን ጊዜ ግን እዛው ተነጋግረው እንዴት ያለ ነው ገለ ብሎ እዛ ሄዶ ደግሞ አስታውሰውና በጣም መልከኛ ነው ብሎ እንደገና እየነገሩ ነው ማለት ነው እያብራራለው ነው which we observe at the zoo። ስለዚህ which we observe at the zoo ሚለው ሪላቲቭ ክሎዝ ነው ማለት ነው። which ለእንስሳ ብያቸዋለሁ which ሰው ያልሆነ ነገሮች በሙሉ which እንጠቀማለን ብያቸዋለሁ። ስለዚህ the animal which we observe at the zoo is very beautiful ያን አኒማል እዛ ዙ ወይ ደግሞ የእንስሳ መጠራቀሚያ ወይ ደግሞ እንስሳ አጠራቀመ ለጉብኝት የሚያገለግል ቦታ ያየነው በጣም መልከኛ ነው ብሎ እየገለጸለት ነው። የትኛው እንስሳ ካልከው እዛ ያየነው ያን ጊዜ የተናገር ነው ብሎ እየመለሰልህ ነው ማለት ነው። እሺ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ። ታንክ ዩ ቨሪ ማች። እንቀጥል። ኦኬ አሁን ደግሞ አራተኛው እንሄዳለን። the book which has a lion on the cover is my favorite ይለናል። ያ the book which has a lion on the cover is my favorite ያን መጽሐፍ ያ ከከቨሩ የአኒማል ወይ ደግሞ የላዮን ወይ ደግሞ የአንበሳ ስዕል ያለው በጣም የሚወደው ነው ይያለው ነው። በጣም የሚወደው መጽሐፍ ነው። ያን ከቨሩ አንበሳ ያለው መጽሐፍ በጣም የሚወደው ነው ይያለ ነው። which has a lion on the cover is a relative clause here which has a lion on the cover የሚለው relative clause ነው ማለት ነው እዚህ ላይ the book which has a lion on the cover is my favorite በቃ የኔ ምርጫ ነው ይያለው ነው። አንተ ያን ከቨሩ የአንበሳ ከቨር ያለው መጽሐፍ የኔ ምርጫ ነው ወይ ደግሞ የሚወደው ነው ይያለው ነው ማለት ነው። አምስተኛው ኤግዛምፕል the TV which I bought in Hawassa is good በቃ ከሐዋሳ የገዛሁት ቲቪ በጣም ምርጥ ነው በቃ ጥሩ ነው ይያለ ነው አንተ ሰውየው ጥሩ ነው። the TV which I bought in Hawassa which I bought in Hawassa indicates what ሪላቲቭ ክሎዝ ማለት ነው። ስለዚህ ሳብጀክት ካለ ከሌላ ሳብጀክት ካለ ከክሎዙ ባይ ዘ ወይ which ወይ ደግሞ ሪላቲቭ ፕሮናውን የሚሉት ነገሮች ኦሚት ወይ ደግሞ መተውም እንችላለን ብያቸዋለሁ። ስለዚህ which አሁን ማስወገድ እንችላለን እዚህ ላይ አይ ስላለ አይ bought የሚለው ሳብጀክትና ቨርብ ስላለ ማለት ነው። እሺ አሁን ደግሞ ዛት የሚለው ነገር እናያለን። ዛት ለምንድን ነው የሚያገለግለው? ዛት አሁን for people animal or things as a subject and object አሁን እዚህ ላይ በደንብ ማስተዋል ያለባችሁ ለኦብጀክት ብቻ የሚያገለግለው ምንድነው? whom የሚለው ነገር ብቻ ነው የሚል ሪላቲቭ ፕሮናውን ብቻ ነው whom እንደ ኦብጀክት ነው የሚያገለግለው። ሌሎቹ ግን እንደ ሳብጀክትና እንደ ኦብጀክትም እየቀያየርን መጠቀም እንችላለን ማለት ነው። ዛት ደግሞ
ለሁሉም ነገር ያገለግላል። instead of who ይገባል instead of whom ይገባል instead of which ይገባል instead of what ሌሎችም ይገባል ማለት ነው። ስለዚህ ዛት ለሁሉም እንጠቀማለን። ለእንስሳ፣ ለአሊማን፣ ለሰው ለሁሉም እንጠቀማለን ማለት ነው። ስለዚህ መተካት እንችላለን። instead of what instead of which instead of who instead of ሌላም relative clause መጠቀም እንችላለን። ስለዚህ ለማን ይጠቅማል? ለሁሉም፣ ለእንስሳ፣ ለአኒማል ለማለቴ እንስሳ አኒማ አንድ ነው። ለሰው ለነገሮችም ይጠቅማል ማለት ነው። that for people and animal things or as a subject and object ሆኖም ያገለግላል። example እስኪ the ox that belongs to my neighbor is very fat ይላል። ያኔ የጎረቤቴ የሆነ በሬ በጣም ወፍራም ነው እያለ ነው። ያኔ የጎረቤቴ ባለቤትነቱ የጎረቤቴ ሰው የሆነው በሬ በጣም ፋት ነው በጣም ወፍራም ነው እያለው ነው። the ox that belongs to my neighbor is very fat ይለዋል። ስለዚህ that belongs to my neighbor is indicates about the relative clauses. okay the second one, the girl that I spoke to on the phone was helpful. To on the phone, the girl that I spoke to on the phone was helpful. በስልክ ያናገርኳት ልጅ በጣም ጠቃሚ ናት እያለ ነው። ስለዚህ ጠቃሚ ስለሆነች ደግሞ እፈልጋታለሁ ማናገር አስፈላጊ ነበር እያለ ነው። አንተ that I spoke to on the phone ማለት በስልክ ላይ ያናገርኳት እያለ ነው። ስለዚህ this is indicates about the relative clauses that I spoke to on the phone. the girl that I spoke to on the phone was helpful. ጠቃሚ ነበር በቃ ያናገርኳት ልጅ በስልክ ያናገርኳት ልጅ በጣም ጠቃሚ ነበረች። ስለዚህ ጠቅማኛለች በመደወሏ እያለ ነው። ሶስተኛው the movie that I saw next week was unpredictable በቃ ያልተገመተ ነገር ነው። በቃ ያነ ያየነው ፊልም ባለፈው ሳምንት ያየነው ፊልም በቃ ያልተገመተ ነው። ውጤቱ ያልተገመተ ነው ወይ ደግሞ መጨረሻው በጣም የሚገርም ነው ለማለት ተፈልጎ ነው ማለት ነው። the movie that I saw next week was unpredictable ያየሁት እያለ ነው ሰውየው እያለ ነው። ስለዚህ ዛት ኦሚት ማድረግ ይችላል። ስለዚህ ለሰው ተጠቅመናል። ዛት ኦሚት ማድረግ እንችላለን። ምክንያቱም የሚለው ሳብጀክት አለ። I saw የሚለው ነገር አለ። ወደ the movie that I saw next week was unpredictable. ስለዚህ እነዚህ relative clause ምን እንደሆነ ለምንስ ይጠቅማል የሚለው ነገር በደንብ አይተናል ብዬ ተስፋ አደርጋለሁ። ለናውን የሆነ ገላጭ ሆኖ ነው የሚያገለግለው ማለት ነው። ስለዚህ ይህ ቪዲዮ እንደወደዳችሁ ደግሞ ተስፋ አደርጋለሁ። አሁን subscribe share and like እያደረጋችሁ ውጡና thank you very much ያልኩ ይህ ቪዲዮ እጨርሳለሁ።